መጨረሻው ድረስ ነው የምሰጣት። የመረጣችሁን የትምህርት አይነት እንድትማር ሁለቱም ልጆቼ የመረጡትን የትምህርት አይነት እንዲማሩ እኔ ጓደኛ ነው መሆነው ለነሱ አለቃ አይደለም የምሆንባቸው። ከትምህርት ሲመጡ እንዲያማክሩኝ በነፃነት ይፈልጉት። ይሄ ስሜት የሆንሽው እናት ስለሆንሽ ነው ማሪ፣ እናት ስለሆንሽ ነው። ይሄ ስሜት አሁን ለልጆች ያለሽው እናት ስለሆንሽ ነው። ገባሽ? እናት አሁን ለምሳሌ እኔ እኮ አልኩሽ እኮ ልጆቼን አልኩሽ እኮ አሁን እያደን እችን ሴት አታግባ እችን ሴት አታግባ ልለው አልችልም። ምክንያቱም እናት ነኛ። እናት ደግሞ ምንድን ነው በባህሪዋ ሩህሩህ አዛኝ ምናምን ናት። ገባሽ? ማሪ አባቴ ትክክል ነው። እኔ እንደማልፈልገው ሰው ሲድረኝ ካልኩኝ እኮ እኔም ነገ አደርጓለሁ። ትክክል ስለሆነ ከአባቴ ተምሬ ወስጄ አይደለም ሁሉም ስለምቀበለው ይሄ ታዲያ ትክክል ስላልሆነ ልጄ ላይ አልተገብረውም። ትክክል እንዳልሆነ እያወቅኩኝ ተቀብዬ ግን እኔ ላይፍ ላይ ተገበርኩት ማለት ልጄ ላይም ተገብሯል። ትክክል ነው። አይ ልጄ ላይ አላደርገውም፣ እኔ ላይ ግን ትክክል ነው ያደርገው። ራይት እና የእናትነት ስሜትን አንቺ አሁን የእናትነትና ስሜትና የልጅን ስሜት አንድ እኩል እያደረግሽ ነው። ያ ማለት ነው አንቺ እናት ነሽ አሁን ለልጆችሽ ማሪ። የእናትነት ስሜትሽን እና የልጅን ስሜት እኩል እያደረግሽ ነው። ገባሽ? አንቺ አሁን እነ እንትናን አንድ ቀን ልንገርሽ፣ እነ ሳይመንን መቼም ቢሆን ጥለሻቸው አትሄጂ። እናት ነሽ፣ ፈላጊያቸው ነሽ ሁሌም። ልጅ ስትሆኚ ደግሞ ስሜቱ ይለያያል። አሁን አንቺ የእናትነት ስሜትሽን እየነገርሽኝ ያለ ነው ያለሽው። ገባሻ? ልጅ ስትሆኚ ደግሞ ይለያል ስሜቱ። አስመሳይነት ምናምን እኮ አይደለም። አስመሳይማ ከሆንሽ በቃ ከመጣው ጋር ዝም ብለሽ ትሄጃለሽ። ባክግራውንድሽ ትረሽ ነው እኮ እኔ አሁን ተረዳኋት። ልጆቼ ላይ አላደርገውም፣ እናት ስሆን ልጆቼ ላይ አላደርገውም፣ አላስገድዳቸውም፣ የፈለጉትን ያግቡ። እኔ ግን አባቴ ያስገድደኝ፣ ለአባቴ ይፈቅድለታለሁ እንዲያስገድደኝ። አባት ስትሆኝና ልንገርሽ፣ አባት ስትሆኝ አታደርገውም። እኔ ልጆቿ ላይ ካላደረገችው ችግር የለብኝም። እሷ እንደፈለገች ግን ልጆቿ ላይ ካላደረገችው ለምን እኔ አባቴ ትክክል ነው ለፈለገው ይዳረኝ ካልኩኝ ራሴን መስዋዕት ካረኩ እኔ ነገ ለልጆች የምቆም ጠንካራ እናት ሆናለሁ። የራሴን መብት ሳላስከብር ኖ ማለት ሳላቅ ለማልፈልገው ነገር ኖ እማልል ከሆነ ነገ ልጆቼ ኖ የሚሉ ልጆች ማሳደግ እችላለሁ። ትችላለሽ ማለት በጣም ትችላለሽ። ለምሳሌ ነው የምልሽ እኛ ስናድግ አንቺም ስታድጊ ማንኛውም አበሻ ሲያድግ አይ አንቺ አሁን ይኸውልሽ ጀግና የሆንሽው ለምንድን ነው? አሁን እኔ አሁን ለምሳሌ የሆነ ሮል ሞዴል በባል ሀቢባ እላለሁ፣ ግን አንቺ ያደግሽው ማለት በእንደዛ ነው ያደግሽው ማለት ነው ኖ እየተባለ ነው እኔ የማያደግኩት። በቃ ስለዚህ ሁሉም ሰው ስሜት ይለያያል። ለእናቶች ለልጆች ደግሞ ግን ስማርት እናት ሆነሽ አትቀመጥም እየተባልኩ ውሃ ታመጣለች እንጂ ወንድምሽ መጥቶ ልጅ ውሃ አቅርቢለት ለራስሽ። አሁን አየሽ ምርጥ ምሳሌ ነው ያመጣሁልሽ። ራስሽን አንቺ ተኮርኩመሽ አድርገሽ ግን ልጆችን ኮርኩመሽ ማሳደግ አትፈልጊም። ገባሽ እኮ? ግን አንቺ ግን ቤተሰቦችሽ ኮርኩሞ ነው ያሳደጉሽ። እንደዚህ አታድርጊ እንደዚህ አታድርጊ እያሉ ነው ያሳደጉሽ። ያ ማለት ሁሉም ሰው የአንቺ አይነት ስሜት የሚጋራም ሰው አለ፣ እንደ አንቺ አይነትም ሰው አለ። ቤተሰቦቹ ጨቁ ነው ያሳደጉ፣ ጎት ግን ጀግና የሚሆንም አለ። አሁን ለምሳሌ አባትሽ አታድርጊ ያለሽን ነገር ዛሬ ልጆች ላይ አትገብሪው፣ ግን በሰዓቱ አንቺ ተግብረሽዋል አባትሽን ላለማስቀየም። ገባሽ? ሴት ልጅ እንደዚህ አትስቅም ስትባል አትስቂም ነበር፣ ግን አሁን ልጆችን ያንን ነገር አትነፍጊያቸውም። ጥሩ ነገር ተወቻለሽ፣ መጥፎ ነገሩ ትታይዋለሽ። ምንድን ነው የማልነፍጋቸው ታውቂያለሽ? እኔ ስሜቱ ስለሚገባኝ ነዋ። በቃ አሁን ያልኩሽ ምንድን ነው ግን በሰዓቱ አንቺ አባትሽን ቅስሙን ላለመስበር፣ ቀልቡን ላለመስበር፣ አያትሽን ቀልቡን ላለመስበር በቃ አታደርግም። ሴት ልጅ እንደዚህ አታደርግም። ሴት ልጅ እንደዚህ፣ ሴት ልጅ ሲባል ሴትን ዝቅ ሲደረግ፣ ሴት ልጅ የበታችነት ስሜት እንዲሰማት ከወንድ እንደምታንስ እንዲሰማት ሲደረግ ይከፋኝ ነበር፣ እየከፋኝ ነበር አቅም ስለሌለኝ ዝም የምለው። አሁን ግን እኔ ልጆች እየከፋቸው አቅም ስለሌላቸው ዝም እንዲሉ አድርጌ ያላሳንትን አለ። አሁን አየሽ አሁን መልሰዋለች። ለምን ይህንን ነገር ለምን አመጣሁልሽ መሰለሽ? አሁን ለምሳሌ አባትሽም እንደዛ አድርገውሽ ቢሆን አንቺ ልጆች ላይ አትተገብሪም። አየሽ ስሜቱ አባትሽ አንቺ ያደረገብሽ እነ ሳይበላ አትተገብሪም። ግን ትክክል አለመሆኑን ግን በሰዓቱም ትረጂ ነበር፣ አሁንም ትረጂ ነበር። ሁሉም ጊዜ ያሳቸው አየሽው አይደል? ትክክል አትልም። ዞሮ ዞሮ አባቷ ገብቶሻል። መልሰዋለች አለመሆኑን እያወቅሽ ነው የምታረጊ። ትክክል አለመሆኑን ቅድም እኮ ብዬሻለሁ ማሬ። ቅድም ብዬሻለሁ። ቅድም ምን ብዬሻለሁ? እናት ሪም መልሰዋለች። ትክክል አለመሆኑን እያመነች እያወቀች ነው የምታደርገው። ትክክል አይደለም ግን አባቷን ላለማስቀየም ነው የምታደርገው። ስለዚህ ለአባቷ
ትኖራለች። ግን እያስመሰልን ግን አይደለም። አንቺ አሁን በሰዓቱ እያስመሰልሽ አልነበረም ያንን ነገር አፕሩቭ የምታረጊው ላይሽ ላይ እየከፋኝ ነው ቢሆን አባትሽን ላለማስቀየም ግን ያችን ነገር ታረጊያት ነበረ። እየከፋኝ ነው። ደስ ስለሌለኝ ኖ ማለት አቅም የለኝ። ኖ ብል ምን አባት ያመጣለሁ? አሁንም ማሬ ከቤተሰቦች ብል ይኸውልሽ ለሚደረግብኝ ነገር ኖ ብል ዲፔንደንት ነኝ። አሁን መሄጃ አለኝ። የዛን ጊዜ ኖ ብል ምን አባት ያመጣለሁ? የት ሄዳለሁ? ምንም አታመጭም። አሁንም እኮ ይቺ ልጅ ደግሞ አሁን የምታገባው ልጅ ደግሞ ምንም አማራጭ የላትም። እንደዛ አድርጋችሁ አስቡት። በቃ የራሷ ነገር ቢኖራት ኖ ብላ ትሄዳለች። በቃ ይኸውልሽ አሁን አቡዬ እኔ ስሜት ተረዳሹ። የዛን ሰዓት አሁንም እቺ ሴትዮ ኖ ብትል አማራጭ የላትም። አባቷን ታጣለች። ስለዚህ ከዛ አማራጭ አባቷን ይላል። የኔ ማር ይመችሽ። ሁሌም በቃ ሀሳቤን ሁሌ ስለምትረጂ አመሰግናለሁ። ጨርሻለሁ። አምባገነን ማይክብት በጣም አምባገነን ነሽ አንቺ። በራሴ ስሜት አሰደውሽ። የኔ ማር ተቆጣጠረችው፣ አየሩን በጩኸቷ ተቆጣጠረችው። አምባገነን ወላሂ እንትን አይደለም መቆጣጠር ምናምን ሳይሆን እንዲገባሽ ነው ያደረግኩሽ። እኔ ገብቶሻል። አሁን አንቺ አባትሽ አሁን ለምሳሌ እኔ ራሴን መስዋዕት ማድረግ ሰው አይደለሁም። እኔ ራሴን መስዋዕት አላረግም ለማንም ሰው። ለአባቴም ራሴን መስዋዕት አላረግም። ህይወት አንዴ ናት። እኔ አኳሪየስ ነኝ። ህይወት አንዴ ናት። አንዴ የመረጥኩትን እመርጣለሁ። አባቴ ከጎኔ ከቆመ ዌልካም፣ ካልቆመ ይመቸው። እኔ እንደዛ ነው ሚቶ። አይ አሁን ደከመኝ። እኔ ራሱ ደከመኝ። በኋላ ላስረዳችሁ ስለማልችል ደክሞኛል። በቃ ጨርስ